ሁሉም የድሪል ፋኖች ቺፍ ኪፍን ያውቁታል። ነገር ግን አደገኛውን የቺፍ ኪፍ ከዝን ፍሬዶ ሳንታናን የሚያውቁት ትንሽ ሰዎች ናቸው። ኦብሎክ የተወለደው ፍሬዶን ሁሉም ራፐሮች የሚፈሩት ሲሆን አንድ ቀን እንኳን ሚጎሶችን ለመግደል ሞክሮ ነበር። በዚህ ቪዲዮም ሙሉ የሙዚቃ ታሪኩንና የገባባቸውን ቢፎች እንዲሁም ከኛ ሀገሩ ቡራቡል ጋር ምን እንደሚያመሳስላቸው እናያለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደ ቪዲዮ። ፍሬዶ የተወለደው ጁላይ 4 1990 ቺካጎ ኦብሎክ ነበር። አባቱ ብዙም ጊዜ የማይሰጠው በመሆኑ ወደ ስትሪት ላይፍ እንዲገባ አደረገው። እዚህ ፎቶ ላይ እንደምትመለከቱት አባቱ በአንድ እጁ ፍሬዶን አቅፎ በአንድ እጁ ደግሞ ሽጉጥ ይዞ ፎቶ ተነስተዋል። ገና ከህፃንነቱ ጀምሮም ቫዮለንስን እያየ ያደገው ፍሬዶ ከፍ እያለ ሲመጣ ድራግ መሸጥ የጀመረ ሲሆን ወዲያውም ብላክ ዲሳይፕል የተሰኘውን አደገኛ የወንጀል ቡድን ተቀላቀለ። በጊዜውም የነ ፍሬዶ ሰፈር ኦብሎክ ሳይሆን ፍሮንት ስትሪት ነበር የሚባለው። በ12 ዓመቱም ምክንያቱ ባልታወቀ ጥፋት ለመጀመሪያ ጊዜ ታሰረ። በ14 ዓመቱ ደግሞ መምህር ይደበድብና በጁቪናይል ይቀጣል። ብዙም ሳይቆይም ትምህርቱን አቋርጦ ራፕ ማድረግ ጀመረ። ፍሬዶ እንደነ ሊል ዋይንና ማስተር ፒ ያሉ ራፐሮችን ህፃን እያለ ያዳምጥ ነበር። እያደገ ሲመጣ ደግሞ 50 ሴንትንና ጉቺ ሜንን ነበር የሚያዳምጠው። በ17 ዓመቱም ፊቱ ላይ የመጀመሪያ ንቅሳቱን ተነቀሰ። ይህም የሚያሳየው ወደ ራፕ ለመግባት ቆርጦ እንደተነሳ ሲሆን ይህም ህልም ብቻ ሆኖ አልቀረም። ቺፍ ኪፍ ከፍሬዶ በ5 ዓመት የሚያንስ ሲሆን እሱም የፍሬዶ አይነት አስተዳደግ ነበረው። አንድ ላይ በማደጋቸውም ፍሬዶ ቺፍ ኪፍን የስትሪት ላይፉን ሲያስተምረው ቺፍ ኪፍ ደግሞ ሙዚቃ መስራት ላይ ይረዳው ነበር። ፍሬዶም የቺፍ ኪፍን ችሎታ ከተመለከተ በኋላ ማኔጅ ሊያደርገው ይወስናል። በአሁኑ ሰዓት ቺፍ ኪፍ የድሪል ንጉስ ቢሆንም ድሮ ፍሬዶ ባያግዘው ኖሮ ግን ይህን ሁሉ ቁና ያገኝም ነበር። ፍሬዶ ቺካጎ ውስጥ የሚፈራ ራፐር በመሆኑ ቺፍ ኪፍ ሳይሳቀቅ የፈለገውን ይዘፍናል፣ የፈለገውን ሰውም ይሳደባል። ምክንያቱም ምንም ነገር ቢፈጠር ፍሬዶ ከጎናለለት። በ2010ም ቺፍ ኪፍ ቺካጎ ውስጥ መታወቅ ሲጀምር ፍሬዶ ግን ታስሮ ነበር። ከ2 ዓመታት በኋላም ከእስር ተፈቶ የወጣ ሲሆን በጊዜውም ቺፍ ኪፍ እና ሊል ሬስ በጣም እየታወቁ ነበር። በዚህም ፍሬዶ ወደ ራፕ ለመግባት ወሰነና ሂታ የተሰኘውን ትራክ ለቀቀ። ይህ ትራክም እንደ መጀመሪያነቱ አሪፍ የተደመጠ ሲሆን ፍሬዶም በጣም ተደስቶ ነበር። ማርች 2012 ላይም ቺፍ ኪፍ አይ ዶንት ላይክ የተሰኘውን ሙዚቃ ለቀቀ። ይህ ሙዚቃም ሂት ሲሆን 57 ሚሊዮን እይታም ዩቲዩብ ላይ አስገኝቷል። ፍሬዶ ሳንታናንም በቪዲዮ መመልከት ትችላላችሁ። በዚህ ሙዚቃ ምክንያትም ቺፍ ኪፍ በዓለም አቀፍ ደረጃ ታዋቂ ሆነ። ፍሬዶ ሳንታናም በዛው ዓመት ኢትስ ኤ ስኬሪ ሳይት የተሰኘውን ሚክስቴፕ ለኮ በደንብ ተደምጦለታል። ቺፍ ኪፍ ባንዴ ወደ ሜንስትሪም የወጣ ሲሆን ፍሬዶ ግን የራሱን ከለር ይዞ ሚክስቴፖችን እየለቀቀ ነበር። በቀጣዮቹ ዓመታትም እንደ ፍሬዶ ከርገር፣ ስትሪት ሺት እና ኤኖ መኒ ላይክ ትራፕ መኒ ያሉ ሚክስቴፖችን ለቆ ነበር። ፍሬዶም ከራፑ ባሻገር ሳቬጅ ስኳድ ሪከርድስ የተሰኘ ሌብል ከፍቶ የተለያዩ አፕካሚንግ አርቲስቶችን አስፈርሟል። በ2013ም ካኒ ዌስት አይ ዶንት ላይክ የተሰኘውን ሙዚቃ ሪሚክስ ከሰራበት በኋላ ደግሞ ፍሬዶ በብዙዎች መታወቅ ጀመረ። በዛው ዓመትም ትራፒንግ ኤንዴድ የተሰኘውን አልበም የለቀቀ ሲሆን እንደነ ኬንድሪክ ላማር፣ ቺፍ ኪፍ፣ ጂ ኸርቦ እና ጂኖ ማርሊ ያሉ ራፐሮች ተሳትፈዋል። በጊዜውም ጂቢኤዎች ማለትም እነ ፍሬዶ በሁሉም ራፐሮች የሚፈሩና የሚከበሩ ሲሆኑ ይህም ከኛ ሀገሩ ቡራቡል ጋር በትንሹ ያመሳስላቸዋል። በአሁኑ ሰዓት እስር ቤት የሚገኘው ቡራቡል ቲክቶክ ላይቭ ላይ የፈለገውን ሰው ይሳደባል። ብዙ ሰዎችም የጄኔራል ልጅ ስለሆነ ነው እያሉ ያወራሉ። ነገር ግን ምንም እንኳን የጄኔራል ልጅ ቢሆን በአሁኑ ሰዓት እስር ቤት ይገኛል። ወደ እነ ፍሬዶ ስመለስ ምንም እንኳን አብዛኞቹ ራፐሮች ለነ ፍሬዶ ክብር ቢኖራቸውም ሚጎሶች ግን ለነ ፍሬዶ ግድ አልነበራቸውም። ሚጎሶች በ2013 ቨርሳቺ የተሰኘውን ሙዚቃ ካወጡ በኋላ ሜንስትሪም የገቡ ሲሆን እነ ፍሬዶ ጋርም ጸብ ውስጥ በመግባታቸው ለትንሽ ከሞት ተርፈዋል። ሚጎሶች ከአትላንታ ሲሆኑ እነ ፍሬዶንም በተለያዩ ጊዜያት በዘፈናቸው ሰድበዋቸዋል። በ2013ም ቺፍ ኪፍ ሚጎሶች ስኒክ ዲስ አድርገውናል ብሎ ትዊተር ላይ ይጽፋል። ኦፍሴትም ሪፕላይ አድርጎ ቀጣይ ሳምንት ወደ ቺካጎ እንመጣለን ይላል። ቺፍ ኪፍም ኑ እንጠብቃቸዋለን ብሎ ይመልስለታል። ብዙም ሳይቆዩ ሚጎሶች ጀለሲ የተሰኘውን ዲስ ትራክ ይለቃሉ። በዚህ ሙዚቃም ቺፍ ኪፍን ዲስ ያደረጉት ሲሆን ካሊፎርኒያ ሆነውም ሾው አዘጋጅተው ቺፍ ኪፍን እንዲመጣ ይነግሩታል። ነገር ግን በጊዜው ቺፍ ኪፍ የሱስ ማገገሚያ ገብቶ ስለነበር መውጣት አልቻለም። ከቆይታ በኋላ ግን ቺፍ ኪፍ ማንዶ እና ፑል አፕ የተሰኙ ዲስ ትራኮችን ለቀቀ። ማርች 2014 ላይም
ሚጎሶች በጣም አደገኛ ተኩስ አጋጥሟቸው ነበር። ለዚህ የተጠረጠረው ፍሬዶ ሳንታና ሲሆን በቂ መረጃ ባለመገኘቱ ግን ለህግ አልቀረበም። ሜይ 2014 ላይ ደግሞ ሚጎሶች ከሊል ደርክ ጋር ሚውዚክ ቪዲዮ ሊቀርጹ እንደሆነ ተናገሩ። የሚቀርጹበት ቦታ ደግሞ የነ ቺፍ ኪፍ ሰፈር በሆነው ኦብሎክ ነበር። ሊል ደርክ እንዴት ከቺፍ ኪፍ ጠላቶች ጋር አንድ ላይ ይሰራል ብላችሁ ተጠይቁ ይሆናል። ነገር ግን በጊዜው ሊል ደርክና ቺፍ ኪፍም ተጣልተው ነበር። ሊል ደርክም ትዊተር ላይ ሚጎሶች ኦብሎክ መጣው ሚውዚክ ቪዲዮ አንድ ላይ ልንቀርጽ ነው ብሎ ይጽፋል። ሚጎሶች ደግሞ ማን ይከለክለናል ብለው ሪፕላይ ያደርጋሉ። ሊል ደርክ ደግሞ ቀጥሎ ማንንም አይከለክላችሁም ብሎ ይመልስላቸዋል። ሊል ደርክ ጋር አብሮት የነበረው የቺካጎ ጌንግ አባል ደግሞ ቦስቶፕ ይባላል። ቦስቶፕና ቺፍ ኪፍም በተለያዩ ምክንያቶች የተጣሉ ሲሆን ቺፍ ኪፍ ታስሮ ያለም ቦስቶፕ የቺፍ ኪፍ ቤት ገብቶ የተለያዩ ዕቃዎችን የሰረቀ ሲሆን ያልበቃ ብሎት ደግሞ ከነ ቺፍ ኪፍ ቤት የሰረቀውን ሀብል ለብሶ ከሚጎሶች ጋር ፎቶ ይነሳል። ኖቬምበር 2014 ላይም በሚጎሶችና በነ ፍሬዶ ጓደኛ ኬፖ መካከል ቺካጎ በሚገኝ ሬስቶራንት ውስጥ ጸብ ተነስቶ ነበር። ሚጎሶችም ኢንስታግራም ላይ ኬፖን እየደበደቡ የሚያሳይ ቪዲዮ ቀርጸው ይለቃሉ። ኬፖ ደግሞ በቀጣይ ቀን ትዊተር ላይ ሚጎሶች 20 ሆነው መጣው ሊደበድቡኝ ሞከሩ ብሎ ይጽፋል። በዚህ ጊዜም ነበር ፍሬዶ ለሚጎሶች ማስጠንቀቂያ የሰጠው። እስካሁንም ፍሬዶ ሚጎሶች ዲስትራክ ሲያወጡና በየኢንተርቪው ሲሳደቡ ታግሶ ዝም ያለ ሲሆን በጣም የሚወደው ጓደኛው ሲነካበት ግን በጣም ተናደደ። ትዊተር ላይም ሁላችሁንም ከመግደሌ በፊት ተጠንቀቁ ብሎ ትዊት ያደርጋል። ከቀናት በኋላ ደግሞ ሙሉ የሚጎስ አባላትን ገድሎ እጁን ለፖሊስ እንደሚሰጥ ትዊተር ላይ ይጽፋል። ፍሬዶ ግን እያስፈራራ የነበረው ሚጎሶችን ብቻ ሳይሆን የራሱ ከተማ ያሉትን ሊል ደርክንና ቦስቶፕን ጨምሮ ነው። ከሳምንት በኋላ ሚጎሶች ከጂቢኤ አባላት ጋር ከባድ ጸብ ውስጥ ይገባሉ። በዚህ ጸብም ኳይቮ የአንገት ሀብሉን ተሰርቋል። ከሰዓታት በኋላም ቺፍ ኪፍ የተሰረቀውን የኳይቮ ሀብል ኢንስታግራም ላይ ፖስት ያደርገዋል። ነገር ግን ሚጎሶች መልስ ከመስጠት ይልቅ እነ ቺፍ ኪፍ ጋር ለመታረቅ ወሰኑ። ዲሴምበር 2014 ላይም ቺፍ ኪፍ ሚጎሶች ጋር ሆኖ ፎቶ ፖስት ያደርጋል። ለመታረቃቸው ምክንያት የነበሩትም እነ ጉቺ ሜን ሲሆኑ ፍሬዶ ገድያችሁ እጄን ለፖሊስ እሰጣለሁ ማለቱ ስላሳሰባቸው ነገሩ ሳይከር በፊት እንዲታረቁ አድርገዋል። ፍሬዶም የማንንም ህይወት ሳያጠፋ ቺካጎ ውስጥ ተከብሮ መኖሩን ቀጠለ። ነገር ግን በጣም አደገኛ የሆነ ሱስ ነበረበት። እንደ ዛናክስና ሊን ያሉ ከባድ እጾችንም ለብዙ ዓመታት የተጠቀመ ሲሆን በ2017ም ሲጀር ያጋጥመውና ሕክምና ይደረግለታል። ከወራት በኋላ ደግሞ ጓደኛው ጂኖ ማርሊ ፍሬዶን መሬት ላይ ወድቆ ባፉ ደም እየወጣው ያገኘውና ወዲያው ወደ ሆስፒታል ይወስደዋል። የኩላሊትና የጉበት ፌለር እንዳጋጠመው የሚናገረውና ሕክምናውን መከታተል ይቀጥላል። ፍሬዶም ከሱስ ለመውጣት ወደ ሱስ ማገገሚያ ለመግባት ይወስናል። ነገር ግን ጊዜው ረፍዶ ነበርና ጃንዋሪ 19 2018 ላይ ሎስ አንጀለስ ባለው ቤት ውስጥ ሞቶ ይገኛል። ስትሪት ላይፍ ላይ አክቲቭ የነበረው ፍሬዶም አደገኛ የሆነው ሱሱ ለሞት አድርሶታል። ሁለተኛውን የሪአክሽን ቻናል ተቀላቀሉ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።